ጤና ይስጥልን ውድ ተማሪዎቻችን ሳምንታዊ የመምህር ዝግጅታችን ተጀምሯል። ዛሬም እንግዲህ የስድስተኛ ክፍል የሂሳብ ጥያቄዎች በመምህር ተዘጋጅቷል። በእነዚህ ጥያቄዎች ላይ ጥሩ የሆነ ተሳትፎ እያደረጋችሁ እስከ 11 ሰዓት ድረስ በቀጥታ ስርጭት ከኛ ጋር እንድትቆዩ እንጋብዛችኋለን። ዝግጅቱን ወደ እናንተ በማድረስ ሜሮን ሙልጌታ ከአስፈጻሚያችን ቤተልሔም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ የምናደርግ ነው የሚሆነው። ለዛሬ የተዘጋጁትን ጥያቄዎች ካያችሁ በኋላ በተራ ቁጥራቸው መሰረት መልሶቻችሁን 800 ላይ ዋይኤን በማስቀደም በተራ ቁጥራቸው መሰረት መልሶቻችሁን አድርሱን። ለዛሬው የተዘጋጁ ጥያቄዎች ምን ይመስላሉ? እነሱን ተከታትለን ተመልሰን ስንገናኝ መምህርን የምንተዋወቅ ይሆናል። ወደ ጥያቄዎቹ እናልፋለን።
ውድ ተማሪዎቻችን ለዛሬ የተዘጋጁትን 5 የሂሳብ ጥያቄዎች ተከታትለን ተመልሰን ተገናኘን። የስድስተኛ ክፍል የሂሳብ ጥያቄዎች ናቸው። ከቀረቡት ጥያቄዎች መካከል 5ኛው ላይ ማስተካከያ እናደርጋለን። 5ኛው ምን ይላል? 180 ሲቀነስ በ ይልና አሁን ያያችሁት ላይ 120 ብሎ ነው የሚቀጥለው። ግን ማስተካከያ ምን ሰጠው? አሁን 180 ሲቀነስ በ ይበልጣል ወይም እኩል ነው የሚለውን ትጨምሩበታላችሁ እዛ ውስጥ ማለት ነው። ከዛ ደግሞ ምርጫ ሀመሮሃ ላይ ስንመጣ ምርጫ ሀመሮሃ 1 2 3 4 5 ይልና 7 ነው የሚለው 5 ትሉና 6ን ጨምራችሁ 7 8 9 በሚል ታስተካክሉታላችሁ ማለት ነው። ስለዚህ በዚህ መንገድ ጥያቄዎቹን እየሞከራችሁ ከመምህር ጋር እስከምንተዋወቅ ድረስ ቆይታ አድርጉ። መምህር እዚህ ድረስ ፈቃደኛ ሆነሽ ለልጆች የሚመጥን ጥያቄ አዘጋጅተሽ ጊዜሽ መስዋዕት አድርገሽ ስለተገኘሽ ከልብ እናመሰግናለን። እሺ እኔም አመሰግናለሁ። በጣም ጥሩ። ያው ሁሉም ነገር ከመተዋወቅ ነው የሚጀምረው። ለኔም እንዲሁም ደግሞ ለተመልካቾች ተማሪዎቻችን እስቲ ራስሽን አስተዋውቂን። ማን ትባያለሽ? የት ነው የምታስተምሪው? ያስተዳደግሽ ሁኔታ ምን ይመስላል? የትምህርት ደረጃሽ አሁን እስካለሽበት ድረስ ምን ይመስላል የሚለውን እስቲ ብዙ ጊዜ ተማሪዎች ይጓጓሉ ይሄን ነገር ቢሰሙ ደስ ይላቸዋልና ተማሪዎችሽም ሊያዩን ስለሚችሉ እሱን እስቲ ግለጭልን። እሺ ስሜ ፍቅር አዲስ በሪሁን እባላለሁ። ያው ተወልጄ ያደግኩት ወደ ደቡብ ጎንደር አካባቢ ነው። ያው እንደ ማንኛውም ተማሪ እኔም እንደ ማንኛውም ልጅ ማለት በገጠራማ አካባቢ ነው ያደግኩትና ያው በቃ ማለት የትምህርት ህይወታችንም የተማርኩበት ሁሉም ነገር ደስ ይል ነበረ። እሱን ተምሬ ወደ 12ኛ ክፍል 10 አጠናቅቄ 12ን ጨርሼ ዲፕሎማ ተምሬ ከዛም በኋላውን ደግሞ ዲግሪን ይዤ በሂሳብ ከ5ኛ እስከ 8ኛ ክፍል ድረስ በአንድሮሜዳ ትምህርት ቤት አራብሳ አካባቢ እያስተማርኩ የምገኘው አሁን ማለት ነው። በጣም ጥሩ። የሂሳብ ትምህርት እንደው በሴቶች ዘንድ ብዙ ጊዜ አሁን እኔም ተማሪ እያለሁ ወንዶች ናቸው ሂሳብ መምህር የሚሆኑት። ሴት መምህራን ብዙ ጊዜ ካየሁት ከልምዴ እንግሊዝኛና አማርኛ ናቸው። እንደው ሴት ሆነሽ የሂሳብ መምህር መሆን ምን ይመስላል? መምህርነትንስ አስበሹ ታውቂያለሽ ወይ? ከድሮም ፍላጎትሽ ነበር ወይ? በተለይ ደግሞ የሂሳብ መምህር መሆን። አዎ በጣም ማለት እኔ አሁን መምህር መሆንን በጣም ነው የምፈልገው የነበረው። መጀመሪያም ደግሞ ሂሳብን በጣም ነው የምወደው ከመጀመሪያው ጀምሮ እና ማለት ሁሉንም ሳብጀክቶች ወዳቸዋለሁ፣ ግን ደግሞ ለሂሳብ በጣም የተለየ ፍላጎት ነበረኝ። ያው እንደፈለኩትም ደግሞ በአሰብኩት ልክ ተሳክቶልኝ አሁንም ደግሞ ልጆችን ለማስተማር ማለት በጣም ደስ የሚል እንደ ጌም የሚያዝናና ምንም አይነት በቃ ጭንቀት የማይጠይቅ ነው እና አብዛኛውን ጊዜ ልጆች አሁን ይከብደናል ብለው ምናምን ያስባሉ መጀመሪያ ላይ እና ሁላችንም ጭንቅላት የመጀመሪያ ላይ አእምሯችን ስናሳምነው ነው። አእምሯችን ካሳመነው ሁሉም ነገር ይከብዳል። ያ ደግሞ ለኛ ከባድ ነውና ልጆች መጀመሪያ ማመን ያለባቸው እንደሚሰሩት በቃ ማለት ሁሉንም ነገር ልክ ስንማር በጭንቀት ዝም ብሎ በማየት ሳይሆን በተግባር እያንዳንዱን ነገር በቃ ልክ እንደ ጨዋታ ነው። በቃ ሂሳብ ማለት በጣም ቀላል ነው፣ ከባድ አይደለም። እኛውን የምንሰራው እንደዛ ነው ማለት አሁን እኔ በማስተምርበት ጊዜ በጣም ደስተኛ ሆኜ ማለት የሚያስመዘግቡትን ውጤት ሳይ ልጆች ውጤታማ ሆነው ስለማያቸው ሁሌም ደስ ይለኛል። ማለት በሙያውም በጣም ነው የምኮረው። ምን አይነት መምህሮች ግን ነበሩሽ? አሁን ላይ አንቺ በጣም እየነገርሽኝ እንዳለው በጣም ነፃ ሆነሽ ተማሪዎችን ታስተምሪያለሽ። አንቺ በነበርሽበት በምትማሪበት ሰዓት ምን አይነት መምህራኖች ነበሩ? ምክንያቱም እነሱም ተጽዕኖ ይፈጥራሉ አይደል አሁን ላለሽበት? አዎ እኔ ማለት የነበሩኝ አስተማሪዎች በጣም ጥሩ ናቸው። እውነት ለመናገር ማለት ያው አልፎ አልፎ ሊሆን ይችላል እንጂ ከዛ ውጪ ማለት ሲያስተምሩኝ የነበሩ በተለይ ሃይ ስኩል አካባቢ ከ7ኛ ክፍል ጀምሮ 8 9 10ን ስማር በቃ ማለት በጣም አንደኛውን ወደዚህ እንድገባ ያደረገኝ ደግሞ የ9ኛ ክፍልና የ10ኛ ክፍል አስተማሪን በጣም ነው የምወደው። ከሚያስተምርበት ዘዴ ለኛ ከሚሰጠን ድጋፍ ከሚያደርገው ክትትል ከእያንዳንዱ ነገር ማለት በቃ ከሱ ተነስቼ ነው። አስተማሪዎች በጣም ጥሩ ነበሩ ለኔ ማለት ነው። እንግዲህ ተማሪዎች ሂሳብ ላይ በጣም በተደጋጋሚ ሁኔታ መስራት አለባቸው በእለት ተእለት እንቅስቃሴያቸው ይባላል። ምን አይነት ያጠናን ዘይቤ ነበረሽ አንቺ? አሁንስ ተማሪዎች እንዴት እንዲያጠኑ ሂሳብን በቀላሉ እንዲይዙት፣ እንዲረዱት፣ በቀላሉ እንዲያስቡት ምን አይነት መንገድ ትነግሪያቸዋለሽ? እኔ አሁን ማለት ሁልጊዜ ተምሬ የተማርኩትን ነገር ማስቀመጥ አልወድም ብዙ ጊዜና አንደኛ በጣም ትኩረት ማድረግ ያስፈልጋል። አስተማሪ በሚያስተምርበት ጊዜ የሆነ ጆሮአችን፣ አይናችን፣ ልባችን ሶስቱ ነገሮች መምህር ሲያስተምር ተማሪ እነዚህን ሶስቱን ነገሮች ማለትም አሁን ባይን እያየ በጆሮ ይሰማለው ማለት በጣም ከባድ ነው። ሁሉም ሶስቱ ነገሮች እኩል መሆን አለባቸው ማለት እንትን የሆነ ልባችን ቀልባችን አለ አይደለ ከትምህርቱ ጋር መሆን አለበት የመጀመሪያው ማለት ነው። ሁለተኛ ደግሞ ልክ ተምረው ሲጨርሱ
ወደ ቤታቸው ከሄዱ በኋላ ማድረግ ያለባቸው ምንድነው ሁሌም መሞከር ያስፈልጋል ሁሉ ጊዜ ማለት ነው ማለት የተማሩትን በተማሩበት መንገድ መፈላሰፍ ከዛም በኋላ ያ ካልሆነ ልጆች ያው ማለት የራሳቸውን ችሎ ሊሰሩ አይችሉም እና አሁን እኔ የማደርገው ምንድነው ሁሉ ጊዜ ወደ ቤት ሄጄ መክሰስ እንኳን ስበላት እዛ አይለኝም የእውነት ማለት ነው ማለት በጣም አጠናለሁ ሳጠናም ደግሞ በሚያስተምሩኝ መንገድ ከዛ ውጭ ደግሞ በራሴም ደግሞ ምንድነው ይሄ ላይብራሪ በመግባት የተለያዩ ነገሮች የተለያዩ መጽሐፎችን በማንበብ የተሻለ ማምጣት ይችላሉ እነሱ ማለት ነው እንደው እንደ ሂሳብ መምህርነት ለተማሪዎችሽ ምን የተለየ ለየት ያለ የማስተማር ዘዴ ትጠቀሚያለሽ ምክንያቱም አሁን ክወና የሚባለው ትምህርት አለ ሁሉን ነገር ከቲዮሪ ባሻገር ፕራክቲካሊም ሲሆን ልጆች በጣም ደስ ብሏቸው ስፖርትን ብናይ ከክፍል ውስጥ ይልቅ ውጪ ሜዳ ላይ ወጥተው ሲሰሩት በጣም ደስ ይላቸዋል ሂሳብስ ደግሞ በምን አይነት መንገድ መሰጠት አለበት አንቺስ ምን አይነት የተለየ ነገር ትጠቀሚያለሽ እኔ አሁን የተለየ ነገር የምጠቀመው መጀመሪያ ወደ ክፍል ስገባ ምንድነው ማደርገው ማነቃቂያ ተጠቀማለሁ የምናነቃቃው ደግሞ ማለት ትምህርቱን መሰረት ያደረገ ለልጆች የሆነ በዜማ ልካውን ክወና ያው የራሱ የሆነ በመጽሐፉ የተቀመጠለት ስለሆነ በእኛ ሳብጀክት ግን አሁን የተቀመጠ ነገር ባይኖርም እንኳን እኛ በራሳችን ብዙ ጊዜ እያዘጋጀን ክላስ ከመግባታችን በፊት ለልጆቹ መጀመሪያ እያንዳንዱን ነገር እንነግራቸውና ከዛም በኋላ ልጆች ሲገቡ ነቃ ብለው ይከታተላሉ ከዛ ስንገባ በመዝሙር የተለያዩ ነገሮችን ማለት እንጠቀማለን መጀመሪያ ማነቃቂያ ነው የምንሰጠው ብዙ ጊዜና ልጆች ከምንድነው ይሄ ከደከማቸው የሆነ ገና ይሰለችናል ብለው ከሚያስቡት ነገር ላይ ይነቃሉ ከዛም በኋላ ትምህርቱን በትኩረት ይከታተላሉ ማለት ነው ለተማሪዎችሽ ምን አይነት መምህር ነሽ እንደው አሁን ላይ ያሉ ተማሪዎች መምህራኖቻቸው ቅርብ ሲሆኑላቸው ደስ ይላቸዋል አንቺስ ምን አይነት መምህር ነሽ ቀረብ ብለሽ ተማሪዎችን የምታዳምጪ ነሽ ወይስ ኮስተር ብለሽ ገብተሽ ካንቺ የሚጠበቀውን ሰተሽ ምትወጪ ነሽ ምን አይነት ነሽ እኔ በጣም ከምልሽ በላይ እንደምታየኝ አይደለም ማለት በጣም ልጆች በጣም ነው የሚወዱኝ በጣም ማለት ነው ምክንያቱም አንደኛ እያንዳንዱን ነገር ማለት ነው የሆነ በምን መልክ እንደሚገባቸው እንዴት እንደማስተምር መጀመሪያ ተዘጋጅቼ ነው የምገባው ከዛ ልጆች ይገባቸዋል ማለት አሁን በአሁኑ ሰዓት ሂሳብ ከበደን ማትስ ከበደን አይደል የሚባለው እኔ በማስተምርበት ቦታ ግን እንደዛ አልገጠመኝም እስካሁን ማለት ነው ማለት ከፍተኛ ውጤት የሚመዘገበው እሱ ላይ ነው ሚኒስትሪ ሳስፈትንም ሁሌም ውጤታቸውን ስመለከት የነሱ ውጤት በሂሳብ በጣም ከፍተኛ ነው ያ ማለት ምንድነው ልጆቹ ለትምህርቱ በጣም ትኩረት ይሰጣሉ በዛ ላይ ደግሞ እኔም ደግሞ ለነሱ በጣም ማለት ቀለል ብዬ ነው ቀለል አድርጌም ቀለል ብዬም ነው ማስተምራቸው ያው እንደ እንትኔ ሳይሆን ማለት በቃ ለልጆቹ በጣም እንትን ነኝ ግልጽ ነኝ ስለዚህ ቀለል አድርጌ ነው ማስተምራቸው እነሱም ደግሞ በጣም ወደውት ነው የሚማሩት በቃ ከምነግርሽ በላይ ማለት ነውና ባለውበትም በጣም ውጤታማ ነኝ ልጆቹም በጣም ጥሩ ናቸው እኔም ለነሱ እንግዲህ ጥሩ ነኝ ብዬ ነው ማስበው ያው ሰው ራሴ ጥሩ ነኝ ብሎ ባይልም ግን ለነሱ እንደዛ ነው ከማየው ካቀራረባቸው ከሚያደርጉት ድርጊት በቃ በጣም ማለት ነው የእውነት እኔ አሁን ያን ሁሉ ምለው ለምንድነው የሚሰጡኝ ስጦታ ራሱ ሳስብ ማለት ነው የምር ማለት ነው በቃ መጨረሻ ላይ አሁን ሰኔ ላይ ሲደርስ ምናምን በቃ ስጦታ ሲዘጋጅ በቃ ሁሉም ክፍል ላይ ስጦታ ሳይሰጠኝ ነው ይጀለቅ ሁሌም ማለት ነው ያ ማለት ምንድነው ልጆቹ ለኔ ያላቸውን አመለካከት በዚህ ይለያዋለውና እንደዛ ነው ነው በጣም ደስ ይላል እንግዲህ ወሳኝ ነገር ስለሆነ ነው በተለይ ደግሞ እንደዚህ ከባድ የሚባሉ ትምህርቶች ላይ እንዳልሽ ሁሉም ትምህርት ከባድ ላይሆን ይችላል ግን ያቀባበልም ችግር ሊሆን ይችላል መምህራኖች ቀለል ብለው በሚያስተምሩበት ያላቸውን ነገር በሚያካፍሉበት ጊዜ ልጆች በጣም ደስተኛ ሆነው ሲቀበሉ ትምህርቱን በዛው ልክ እየቀለላቸው ይመጣሉ እንዳልሽው ደግሞ የሚሰጡ ስጦታዎች የተለያዩ ነገሮች እናንተ እነሱ እንደምታበረታቱት እነሱም የፍቅራቸው የነጻነታቸው የሚገልጹበት ነው ብዬ አስባለሁና በጣም ደስ ይላል በዚሁ ቀጥ እንላለን ያው የሂሳብ ጥያቄ ነው ያዝነው ትንሽ ማብራሪያው ሰዓት ሊወስድብን ስለሚችል ደግሞ ጥያቄዎቹን ያየን ወደ ማል ደግሞ አንዳንድ ሀሳቦችን እናነሳለን የመጀመሪያውን ጥያቄ እንከታተልና እንመለሳለን ውድ ተማሪዎቻችን አሁንም መልሶቻችሁን 800 ላይ ዋኤን በማስቀደም እያደረሳችሁ እንደሆነ ተስፋ እናደርጋለን የመጀመሪያውን ጥያቄ እናስታውስና ተመልሰን እንገናኛለን
ውድ ተማሪዎቻችን የመጀመሪያውን ጥያቄ ተከታትለን ተመልሰን ተገናኝተናል። ወደ መምህር ማብራሪያ ከማለፋችን በፊት መስመር ላይ ተማሪ አለን። ተማሪያችንን እናውራና ከዛ እንመለሳለን። ሄሎ ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ከየት ነው? ነቢል ሰባዲ ዳሮቻ። ማን አልከ? ነቢል ሰባዲ። እሺ፣ እንዴት ነህ? ሰላም አልሐምዱሊላህ። እሺ፣ የዛሬዎቹ ጥያቄዎች እንዴት ናቸው? የሚያሳትፉ ናቸው? ስንተኛ ክፍል ነህ? ክፍሌ ስድስተኛ ክፍል ነህ? በጣም ጥሩ። ጥያቄዎቹ እንዴት ናቸው? ጥሩ ናቸው። እስቲ ከበድ ይላሉ? እስቲ በቃ ዛሬ አብረን ነው የምንወጣው አይደለ? መምህር አለች እዚህ ጋር በደንብ አድርጋ ታብራራልናለች። አንተም ደግሞ የቻልከውን ትሞክራለህ። የመጀመሪያው ጥያቄ ላይ ነው የምንገኘው። ታብራራልናለህ? ከኋላ ቴሌቪዥን ከፍተሃል እንዴ? አይ እሺ፣ አሁን ማለት እሺ፣ መቀጠል ትችላለህ። እሺ፣ ተማሪያችንን አተኗል። ተመልሶ ከገባ እናገኘዋለን። ወደ መጀመሪያው ጥያቄ እንለፍ። መምህር፣ የመጀመሪያው ጥያቄ ሀሳቡ ምንድነው? ምላሹስ ምን ይሆናል? መጀመሪያ ግን ጥያቄው ምን እንደሚል እስቲ ግለጭልን። ተነስቼ ይቻላል? ይቻላል። እሺ፣ ጥያቄው የሚለው አንደኛ ጥያቄ ሙሉ ቁጥር 4 3 6 ሀ 5 7 በ9 ተካፋይ ቢሆን በሀ ቦታ ሊገባ የሚችል ባለ አንድ ሆሄ ሙሉ ቁጥር የቱ ነው ይላል። እንግዲህ በመጀመሪያው ምዕራፍ ላይ ወይም ደግሞ ምዕራፍ 1 ስለ ተካፋይነት ደንቦች ስንማር እያንዳንዱን ከስንት ጀምረን ማለት ነው? ከሁለት ጀምረን ከሁለት ጀምረን እስከ 10 ድረስ ያሉትን የተካፋይነት ደንቦች ተምረናል። ሁላቸውም የራሱ የሆነ ምን አላቸው ማለት ነው? ቀጥታውን ረዥም የማካፈል ዘዴ ሳንጠቀም ቁጥሮችን በቀላሉ ምን ለማድረግ ማለት ነው ተካፋይነታቸውን ለመለየት የምንጠቀምበት መንገድ ወይም ደግሞ ዘዴ የተካፋይነት ደንብ ተብሎ ይጠራል። እና ይህን ስንሰራ አሁን ከዚህ መካከል ጥያቄው የሚጋብዘን ስለ 9 ተካፋይነት ስለሆነ አንድ ሙሉ ቁጥር ለ9 ተካፋይ ነው የምንለው የሆሄያቱ ድምር ለ9 ተካፋይ ከሆነ ብቻ ነው ይላል። ስለዚህ የተሰጠን ምንድነው 4 3 6 እሺ ይህ በ9 ተካፋይ እንዲሆን አሁን ይሄን ሙሉ ቁጥር ቀጥታ እንዳናነበው ምንድነው በመካከል የጎደለ ቁጥር ስላለን ቀጥታ ቁጥሮችን ተንትነን እናነባለን። 4 5 4 3 6 ሀ 5 7 ይላል። ስለዚህ በተለዋዋጩ ቦታ ወይም ደግሞ በሀ ቦታ ሊገባ የሚችለው ቁጥር የቱ ነው? መጀመሪያ ላይ የ9 ተካፋይነት ማለት ምን ማለት ነው? ቁጥሮቹ ወይም ደግሞ እዚህ ጋር የተሰጡት የቁጥር ሆሄያት ምን ተደርገው ማለት ነው ተደምረው ድምሩ የሚመጣው ድምር ለ9 ተካፋይ ከሆነ ብቻ ነው ይላል። ስለዚህ በመጀመሪያ ደረጃ መስራት ያለብን 4 ሲደመር 3 ሲደመር 6 ሲደመር ሀ ሲደመር 5 ሲደመር 7 እንላለን። አሁን በተለዋዋጩ ቦታ የተሰጡትን ወይም ደግሞ ምርጫ ላይ የተሰጡትን ቁጥሮች ለመተካት በመጀመሪያ የተሰጡትን እንደምራለን። ደምረን የመጣልንን እናያለን። 4 ሲደመር 3 7 7 ሲደመር 6 13 13 ሲደመር 5 18 18 ሲደመር 7 ደግሞ ስንት ይመጣል? 25 ይመጣል። 25 ይመጣል። ሲደመር ማን አለን? ሀ አለን። አሁን ሀ የተሰጠን ምርጫ ስንት ነው? 2 አለን። ለ3 ሀመርኋ ደግሞ 9 መላይ 7 አለን። ስለዚህ እያንዳንዱን ቁጥር በማን ላይ እንተካለን ማለት ነው? በሀ ቦታ እንተካለን። በሀ ቦታ ስንተካ እንግዲህ የሚመጣልን ቁጥር የ9 ብዜት መሆን ከቻለ ወይም ደግሞ ለ9 መካፈል ከቻለ ብቻ ነው ቁጥሩ ለ9 ተካፋይ ነው ማለት የምንችለው ማለት ነው። ስለዚህ 25 ሲደመር 2 ማን ላይ የተሰጠንን ማለት ነው? ሀ ላይ የተሰጠንን 25 ሲደመር 2 ደግሞ ስንት ይመጣል? 27። ከዚህ በታች ለምሳሌ 27 የ9 ብዜት እንደሆነ እናውቃለን። ነገር ግን ምናልባት ከዚህ በታች ማቅለል ከተፈለገ ይህ ቁጥር ባለ 2 ሆሄ ነው እስከ ስንት ማለት ነው? እስከ ባለ 1 ሆሄ
ድረስ መሄድ እንችላለን። ከዛ 2 ሲደመር 7 ስንት ይመጣል ማለት ነው? 9 9 ለ9 የራሱ ብዜት ነው። 9 ለ9 ደግሞ ምንድነው? ተካፋይ ነው። አሁን የመጀመሪያውን በቀጥታ መልሱን ቀጥታ ነው ያገኘ ነው። ወይም ደግሞ በሀ ቦታ ላይ ማንን ብንተካ ማለት ነው? 2ን ብንተካ ሙሉ ቁጥሩ ለማን ተካፋይ መሆን ይችላል? ለ9 ተካፋይ መሆን ይችላል። ሌሎቹን ቼክ እናደርግ። ለምሳሌ እዚህ ጋር የመጣልኝ 25 ነው። በሀ ቦታ ላይ 3ን ስተካ 25 ሲደመር 3 ስንት ይመጣል ማለት ነው? 28 ይሆናል። 28 ማለት 2 ሲደመር 8 ስንት ማለት ነው? 10 10 ደግሞ ለ9 ያለ ቀሪ ተካፋይ አይደለም፣ በቀሪ ነው የሚካፈለው ማለት ነው። ቀጥሎ 9 ስንወስድ 9 ሲደመር 25 ደግሞ ስንት ይመጣል ማለት ነው? 34 ይሆናል። 34 ማለት አሁንም 3 ሲደመር 4 7 ነው። 7 ደግሞ ለ9 ያለ ቀሪ መካፈል አይችልም ማለት ነው። ከዛ ወደ መስኔድ መላይ 25 ሲደመር 7 ደግሞ ስንት ይመጣል ማለት ነው? 32 ይመጣል። 32ን ስንተነትነው ደግሞ 32 ማለት 3 ሲደመር 2 ስንት ይሆናል? 5 ይሆናል። ስለዚህ 5 ደግሞ ለ9 መካፈል አይችልም። የአንደኛው መልሳችን ሊሆን የሚችለው ምንድነው ማለት ነው? ሀሌታ ውሃ 2 ይሆናል ማለት ነው። 2ን በሀ ቦታ ተክተን ስንት ማለት ነው? 436,257 ይሆናል ቁጥሩ። እሱም ለ9 ያለ ቀሪ መካፈል ይችላል። ይሄን ነው በክፍልም በትምህርት ቤትም ስንማር የተካፋይነት ደንቦችን ባየነው መሰረት መልሱ ይሄን ይመስላል። በጣም ጥሩ መምህር፣ እናመሰግናለን። አረፍ በይ። የመጀመሪያውን ጥያቄ በጣም በጥሩ ማብራሪያ መልሱን ሰጥተሽናል። በደንብ ትንትን አድርገሽ ተማሪዎችም በዚህ መሰረት እንደሚያዩት ተስፋ አደርጋለሁ። ቀደም ሲል የገባውም ተማሪያችን በእርግጠኝነት መልሱን ይመልሳል ብዬ ተስፋ አደርጋለሁ። ሂደቱን ደግሞ ይሄን ያህል ካልሄደ ደግሞ አሁን መምህር ባሳየችው መሰረት በደንብ ሰርተ ማግኘት ትችላለህ። እንዲሁም ሌሎቻችሁ በዚህ መልኩ መስራት ትችላላችሁ። ሁለተኛው ጥያቄ ላይ ነው የምንገኘው። ሁለተኛውን ጥያቄ ደግሞ በተወሰነ መልኩ ተከታትለን እንመለሳለን። አሁንም መልሶቻችሁን 800 ላይ ዋኤን በማስቀደም አድርሱን። ወደ ጥያቄው እናልፋለን። ውድ ተማሪዎቻችን ተመልሰን ተገናኝተናል። የሁለተኛውን ጥያቄ ተከታትለን ተመለስን። የሁለተኛው ጥያቄስ መምህር ሀሳቡ ምንድነው የሚለውን እንይ። ተማሪ ካለ በማለት እናስገባለን። ቀደም ሲል ተማሪያችን ትንሽ ከበድ ብሏል። እንግዲህ እየሰሩ ይሆናል። እነሱ ሳይጨርሱ እኛ ደርሰንባቸው ነው ማለት ነው። እሺ ያው ማለት ተከተለው ነው። እሺ የሁለተኛው ጥያቄ 10,000 በብቸኛ ትንትን ሲገለጽ ከሚከተሉት የቱ ይሆናል ይላል። አሁን በመጀመሪያ ደረጃ ስለ ብቸኛ ቁጥርና ስለ ተተንታይ ቁጥር ስናወራ ተተንታይ ቁጥሮችን በምን ማለት ነው? በብቸኛ ቁጥር እንገልጻለን። ይህ ማለት በመጀመሪያ ደረጃ ብቸኛ ቁጥሮች ማለት ምንድናቸው ነው? ብቸኛ ቁጥር የምንላቸው ተካፋይነታቸው ለአንድና ለራሱ ብቻ ከሆነ ያ ማለት ቁጥሮቹ እነማን ናቸው ስንል ለምሳሌ ልክ እንደ 2 3 5 7 11 13 እያሉ የሚቀጥሉት ቁጥሮች ምን ተብለው ይጠራሉ? ብቸኛ ተብለው ይጠራሉ። ስለዚህ አሁን ይህ ማለት ብቸኛ ማለት ለምሳሌ ሁለት ቁጥር መካፈል የሚችለው ያለ ቀሪ ለአንድና ለማን ብቻ ነው? ለራሱ ለሁለት ብቻ ነው። ስለዚህ ሁለት አካፋይ ብቻ ያላቸው ቁጥሮች ምን ይባላሉ? ብቸኛ ተብለው ይጠራሉ። ተተንታይ ቁጥሮችን በብቸኛ ትንትን በምንገልጽበት ጊዜ ምን እናደርጋለን? ብዙ አይነት ዘዴዎችን እንጠቀማለን። አንደኛ አብዥ ዛፍ፣ ሁለተኛ ከአብዥ ዛፍ ቀጥለን ደግሞ የተለያዩ አጠር ያሉ ዘዴዎችን አሁን ዛሬ ለምሳሌ ከዚህ ከተዘጋጀው ጥያቄ እንደተመለከትኩት ቁጥሩ ስንት ነው? 10,000 ነው።
ይህን ቁጥር ስንመለከት አራት ዜሮዎች አሉት። እንግዲህ መጀመሪያ ላይ የ10 ርቢ የሚባሉትን ከዚህ በፊትም ተምራችሁታል፣ ከዚህ በፊትም ታውቁታላችሁ። የ10 ርቢ ለምሳሌ 10 ቁጥር ማለት 10 ርቢ 1 ነው። ይህ ማለት 10 ርቢ 1 ስንል ከዚህ ቁጥር ላይ ያሉት ዜሮዎች ስንት ናቸው ስንል አንድ ዜሮ ብቻ ነው ያለው። ከዛ መቶን ስንወስድ ደግሞ ለምሳሌ በቀላሉ ማለት ነው 10ን አሁን እዚህ ጋር ስንሰራ ምን እናደርጋለን? 10ን በብቸኛ ትንትን ስናስቀምጠው ሲባዛ በስንት ማለት ነው? በ2 ሲባዛ በ5 10 ሲካፈል ለ2 ስንት ይመጣል? 5 ይመጣል። ምክንያቱም ቁጥሮችን ለተተንታይ ቁጥር ሳይሆን ለብቸኛ ቁጥር ነው የምናካፍለው። የተሰጠን ቁጥር ለ2 መካፈል ከቻለ ለ2 እናካፍላለን፣ ለ2 ካልቻለ ለ3 እንሄዳለን፣ ለ3 ካልቻለ ለ5፣ ለ5 የማይካፈል ከሆነ ለ7 እያለ ለብቸኛ ቁጥሮች እናካፍላለን ማለት ነው። በዚህ ጊዜ 10ን ስንገልጽ 10 ሲካፈል ለ2 ስንት ይሆናል? 5 ይሆናል። ይህ ማለት 10 ማለት 2 ሲባዛ በ5 ነው። ይህ ማለት አርቢያቸው አንዳንድ ነው። ወደ 100 ስንሄድ ደግሞ በቀላሉ ማለት ነው እዛው ላይ 2 ሲባዛ በ5 ይሆንና እዚህ ጋር ያለን የዜሮ ብዛት ስንት ነው? 2 ነው። ስለዚህ 2 ርቢ 2 ሲባዛ በ5 ርቢ 2 ይሆናል። 1000ን ስንቀጥል ደግሞ አሁንም ስንት በስንት ማለት ነው? 2 ሲባዛ በ5 አለን። ከዚህ ጋር ያለን የዜሮ ብዛት ስንት ነው? 3 ነው። እዚህ ጋርም ያለን የዜሮ ብዛት ስንት ነው? 3 ነው። ስለዚህ 2 ርቢ 3 ሲባዛ በ5 ርቢ 3 እያለ ይቀጥላል። ይህ ማለት ስድስተኛ ክፍል ተፈታኝ እንደመሆናቸው መጠን በአጭሩ የሚሰሩበት መንገድ ሲሆን፣ ነገር ግን ይሄኛውን ማለት ነው በብቸኛ ትንትን ስንገልጸው እንዴት አድርገን እንገልጻለን ስንል ረዘም ያሉ ሰዓቶችን ወይም ደግሞ ረዘም ያለ ጊዜዎችን ልትጠቀሙ ትችላላችሁ። ለምሳሌ 10,000 ማለት ለ2 ሲካፈል ስንት ይሆናል? 500 ይሆናል። 5,000 ይሆናል። 5,000 ሲካፈል ለ2 2,500 ይሆናል። 2,500 ሲካፈል ለ2 1 2 5 0 ይሆናል። ከዛ ይሄኛውንም አሁን ስናካፍል ለ2 ይካፈላል። ምክንያቱም አንድ የተሰጠ ሙሉ ቁጥር ለ2 ተካፋይ ነው የምንለው የአንድ ቤታቸው 0 2 4 6 ወይም ደግሞ 8 የሆኑ ቁጥሮች ስለሆኑ አሁንም ለ2 እንቀጥላለን። 6 ሲባዛ በ2 12 ስለሆነ ከዛም በኋላ 5 ለ2 ስናካፍል 2 ይሆናል። 2 ሲባዛ በ2 4 አንድ ቀሪ ይኖረኛል ማለት ነው። ስለዚህ 10 ይሆናል። 5 625 ማለት ነው። 625 ለ2 አይካፈልም። ምክንያቱም የአንድ ቤቱ ስንት ስለሆነ ማለት ነው 5 ስለሆነ። ይህ ቁጥር ለ3 ይካፈላል አይካፈልም ብለን ደግሞ ለማረጋገጥ ስንፈልግ አንድ ሙሉ ቁጥር ለ3 ተካፋይ ነው የምንለው የሆሄያቱ ድምር ለ3 መካፈል ከቻለ ነው። ስለዚህ 6 ሲደመር 2 8 8 ሲደመር 5 ደግሞ 13 ይመጣል። 13 ደግሞ ለ3 አይካፈልም። ስለዚህ ቀጥታ የአንድ ቤቱ 5 እና የአንድ ቤቱ 0 የሆኑ ቁጥሮች ደግሞ ለማን ይካፈላሉ? ለ5 ይካፈላሉ። ስለዚህ ይሄን ለ5 እናካፍላለን። ለ5 እናካፍል 6 ሲካፈል ለ5 ያው አንድ ጊዜ ነው። ከዛ አንድ ቀሪ ይኖረኛል 12 እዚህ ጋር 2 አለን። 2 ሲባዛ በ5 10 ነው። ከዛ 2 ቀሪ 5 125 ይሆናል። ቀጥለን 125ንም አሁንም ለ5 እናካፍላለን። እዚህ ጋር 2 ጊዜ ከዛ 2 ሲባዛ በ5 10 ማለት ነው። ከዛ 2 ስንት ጊዜ ማለት ነው? 5 ጊዜ 25 ይሆናል። አሁንም እንቀጥል 25 ሲካፈል ለ5 5 ይሆናል። 5 ሲካፈል ለ5 1 ነው። የምንጠቀመው ዘዴ ይሄ ነው። አሁን የደጋገምናቸው ቁጥሮች ብቸኛ ቁጥር የሚባሉት እነዚህ ናቸው። እኒህን ከወሰድን በኋላ ምን እናደርጋለን? አንዱን ቁጥር ብቻ በመጻፍ ምን ያህል ጊዜ እንደተደገመ ከምን ማለት ነው በአርቢ እናስቀምጠዋለን። ስለዚህ 10,000 ማለት 1 2 3 4 2 ስንት ጊዜ ተደግሟል ማለት ነው? 4 ጊዜ ተደግሟል። ሲባዛ 1 2 3 4 5 ስንት ጊዜ ተደግሟል? 4 ተደግሟል። ስለዚህ 10,000 ለሚለው ወይም ደግሞ ለዚህ ምላሹ የሚሆነው 2 ርቢ 4 ሲባዛ በ5 ርቢ 4 ነው። ግን ይሄ ሁሉ ፕሮሰስ ከምንሄድ የመጨረሻቸው ወይም ደግሞ በስተቀኝ በኩል ያሉ ቁጥሮች 0 አንድም 0 ይሁን 2 0 ይሁን 3 0 ይሁን 4 0 ይሁን ያ ከሆነ ቀሪዎቹን ቁጥሮች በትንትን በማስቀመጥ ከዛም በኋላ ሌሎቹን ይሄን አይነት ሲስተም ወይም ደግሞ እችኛዋን ዘዴ መጠቀም እንችላለን። ስለዚህ 10 ማለት 2 ሲባዛ በ5 ነው። 100 ማለት 2 ርቢ 2 ሲባዛ በ5 ርቢ 2 ነው። 1000 ማለት 2 ርቢ 3 ሲባዛ በ5 ርቢ 3 ነው። እያለ ይቀጥላል። ለምሳሌ 100,000 አሁን እዚህ ጋር 10,000 3 ስንት ዜሮ አለው? 4 ዜሮ አለው። 2 ርቢ 4 ሲባዛ በ5 ርቢ 4 ባጭሩ ምን ማድረግ እንችላለን ማለት ነው። ልክ ስንፈተን እንዲህ አይነት ጥያቄዎች ሲያጋጥሙን ጊዜያችን በዚህኛው ልክ ከምንወስድ ይልቅ ባጭሩ በዚህ መንገድ መስራት እንችላለን። ለዚህ ጥያቄ ምላሽ የሚሆነው ሐመር ውሃ 2 ርቢ 4 ሲባዛ በ5 ርቢ 4 የሚል ይሆናል ማለት ነው። በጣም ጥሩ መምህር፣ ከልብ አድርገን እናመሰግናለን። አረፍ በይ። ተማሪዎች እንግዲህ በጣም ቀላል የሆነውን ነገር በጣም አንዛዝተው ከዛ በቃ ብዙ ነገር ወረቀታቸውንም ምናቸውንም ጨርሰው እንደዚህ ይላሉ። ደግሞ ባጭሩ እንዴት መስራት እንደሚችሉ አሳይተሽናል። ከልብ አድርገን እናመሰግናለን። ውድ ተማሪዎቻችን እንግዲህ በጣም በጥሩ ሁኔታ እያያችሁ ነው ብለን ተስፋ እናደርጋለን። በጣም ከባድ የሚባለውን በቀላሉ ሁኔታ እንዴት መመለስ እንዳለብን
እያየን ነው ከመምህር እንግዲህ ሶስተኛው ጥያቄ ላይ ነው የምንገኘው። ሶስተኛው ጥያቄ በተወሰነ መልኩ ተከታትለን ተመልሰን እንገናኛለን። ውድ ተማሪዎቻችን የሶስተኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። ቀደም ሲል እንዳልኩት መምህር የሂሳብ ጥያቄዎች ሰዓት ይፈልጋሉ። ስለዚህ ተማሪዎች እስቲ እንዲሰሩ ትንሽ የሶስተኛውን ጥያቄ ለነሱ እንስጣቸውና እኛ አንዳንድ ሀሳቦችን እናንሳ። ብዙ ጊዜ ተማሪዎች ሚኒስትሪም ተፈታኝ ሲሆኑ ክፍል ውስጥም ደግሞ በሚሰጣቸው ፈተና ሰዓት ምንጊዜም ዋጋ አለው አይደለም? በዛ ሰዓት ልክ እንዳሁኑ ገና እየሰሩ ከሆነ በእርግጠኝነት እየሞከሩ ስለሚሆን ማለት ነው የጊዜ አጠቃቀማቸውን ምን ማድረግ አለባቸው? ለምሳሌ ሚኒስትሪ ላይ ስናይ በሰዓት ነው፣ ሁሉም ፈተና በሰዓት ነው። ክፍል ውስጥ ሰዓት ባይሰጥም ግን ደግሞ አለው አይደለ? መምህራኖች የሚጠብቁበት ሰዓት አለና በአጠቃላይ ጊዜያቸውን እንዴት ነው መጠቀም ያለባቸው ተማሪዎች? ሚኒስትሪ ፈተና በሚፈተኑበት ሰዓት ጊዜያቸውን መጠቀም ያለባቸው በመጀመሪያ ደረጃ አንዳንዴ ጥያቄዎች ከቀላል ወደ ከባድ ይወጣሉ፣ አንዳንዴ ደግሞ ከከባድ ወደ ቀላል እንዲሁ እንደ ሰው ማለት ሰው ስለሆነ የሚያወጣው ሰው እንዳወጣጡ ይወስነዋል። ስለዚህ ማድረግ ያለባቸው ምንድነው? እንደኔ ልክ ሰዓታቸው ሲጀምር ማድረግ የሚችሉት ምንድነው? ጥያቄዎችን ሙሉን ማየት፣ እያንዳንዱን ማለት ነው ራፍ ማየት 30ንም ጥያቄ ካዩ በኋላ ግን ቀለል ያሉትን ቀድሞ መስራት እንደኔ ማለት ነው። ከዛ እንደዛ አድርገው ከሰሩ በኋላ ልክ ከባድ ነው ብለው ያሰቡትን ወይም ደግሞ ሰዓት ይጨርሳል ወይም ደግሞ ጊዜ ይጨርስብናል ብለው ያሰቡትን ደግሞ እንደገና ከዛም በኋላ እየከለሱ መስራት ያለባቸው ይመስለኛል። ምክንያቱም የሚሰጣቸው አሁን ሂሳብ ለስድስተኛ ክፍል የሚወጣው 30 ጥያቄ ነው። ለእያንዳንዱ ጥያቄ ደግሞ 2 ደቂቃ ይሰጣል። ስለዚህ ለአንድ ጥያቄ 2 ደቂቃ ሲሰጣቸው ማለት ሰዓቱ በጣም ረዥም ይመስልና ነገር ግን አሁን ሌሎቹን ሳብጀክቶች በሚሰሩበት አንግል አለ አይደለም? ካንበበው ወደው እንደጨረሱ በቃ ሰዓት አላልቅላቸው የሚል ይኖራል። አንዳንዱ ሰዓት የማይበቃው ይኖራል። ስለዚህ ሂሳብ ላይ ደግሞ ምን ይፈልጋል ማለት ነው? ጊዜ ይፈልጋል። ስለዚህ ያንን ጊዜያቸውን መጠቀም ያለባቸው ምንድነው? ማድረግ ያለባቸው መጀመሪያ ቀለል ያሉትን መስራት፣ ከዛም በኋላ ወደ ከባድ ጥያቄ መሄድ በዛ መሰረት ቢሰሩ ውጤታማ ይሆናሉ። ከዛ ውጭ ግን አሁን አንዳንድ የሚያጋጥመኝ ነገር ምንድነው? መጀመሪያ ላይ ከባዱን ማለት ጥያቄ ከአንደኛው ጀምሮ ችክ ብለው ሲሰሩ ይቆያሉ። ሰዓታቸውን ምንም ሳያውቁት ደቂቃው ሂዶ ከዛም በኋላ 10 ደቂቃ 20 ደቂቃ ቀረ ሲባል በግምት ዝም ብሎ የሚያጠቁሩት ነገር አለና በዛን ሰዓት ላይ ልጆች ብዙ ጊዜ ውጤታማ አይሆኑም። ስለዚህ ማድረግ ያለባቸው መጀመሪያ የተሰጡትን ጥያቄዎች ቀድሞ ማየት ቢኖርባቸው የተሻለ ነው። ቀለል ያሉትን ሰርተው ከዛ ወደ ከባዱ
መቀጠል እንደው እዚህ ሚኒስትሪ ላይ ትንሽ እንቆይና በምን አይነት ሁኔታስ መዘጋጀት አለባቸው ተማሪዎች? አሁን አንዳንድ ጊዜ ልክ ቀኑ ሲደርስ ከ3 ቀን በፊት ወይ ከ2 ቀን በፊት የሚያጠኑ አሉ። ከመጀመሪያው ጀምሮ ደግሞ እግር በእግር እያጠኑ የሚሄዱ አሉ። ሂሳብ እንደዛ ነው የሚፈልገው ብለሽናል ቀደምም ቢሆን። በምን አይነት ሁኔታ ግን በአጠቃላይ ሁሉም ተማሪዎች ከሂሳብ ትምህርት ውጪም ላሉት ትምህርቶች እንደ ሚኒስትሪ ተፈታኝ ተማሪ በምን አይነት ሁኔታ መዘጋጀት አለባቸው? ተማሪዎች አሁን መዘጋጀት ያለባቸው ምንድነው? አንዳንዴ የሆነ ብቻችን ስንሆንና ከልጆች ጋር ስንሆን ይለያያል። ስለዚህ አሁን ልክ ብዙ ጊዜ በጨዋታ ያሳልፋሉ ጊዜያቸውን። ስለዚህ ማድረግ ያለባቸው ምንድነው? ልክ ሁል ጊዜ ከጓደኞቻቸው ጋር ባላቸው ሰዓት አሁን ትምህርት ቤት ውስጥ የሚያሳልፉት የረፍት ሰዓት፣ የምሳ ሰዓት አሉ። በጣም ማለት ሰፊ ደቂቃ ሚሆን 5 ደቂቃ ሚሆን 10 ደቂቃ በነዛ ጊዜያቶች ውስጥ ምን ማድረግ ማለት ነው? መነጋገር ይኖርባቸዋል ለሁሉም ሳብጀክት ማለት ነው። ለምሳሌ ዛሬ ምን ተማርክ፣ ዛሬ ምን ተማርሽ ማለት ምን ያስክ ምን ያሽ ምንም የማያስታውሱትን እኮ ልጆች በሚነጋገሩበት ጊዜ ከዛ ምን ትዝ ይላቸዋል? እኔ ማለት የተጻፈበትን ልክ ብላክቦርድ ላይ እኮ እዚህ ጋር አስተማሪው እንዲህ ብሎ ነበረ የሚለውን ነገር አንዱ ልክ ሲያስታውስ አዎ እያለ ሌላውም ይቀጥላል። እንደዚህ አይነት ነገሮች ልክ እንደ ወሬ ስለሆኑ አይረሴ ናቸው እና ራሳቸው ብቻቸውን ልክ አንብበው ጭንቅላታችን ላይ ሰብስብ ከሚሉ ይልቅ ብዙ ጊዜ መዘጋጀት ያለባቸው አብዛኛውን ጊዜ ከጓደኞቻቸው ጋር ባሉበት በትምህርት ቤት ውስጥ ከትምህርት ቤት ውጭ ባለውም ያው የሚገናኙ ከሆነ በተለያየ አይነት መንገድ አብረው ቢዘጋጁ ቢያጠኑ የተሻለ ይሆናል ማለት ነው። ያው ሌላው እንግዲህ ያው የራሳቸው ማለት የተለያዩ ያጠናን ዘዴዎች ማለት ማታ ላይ ማምሸት የለባቸውም። ብዙ ጊዜ አሁን ልጆች እንቅልፍ መተኛት ያለባቸው ቢያንስ እስከ ከ2 ሰዓት በኋላ በቃ መተኛት አለባቸው። አሁን ብዙ ጊዜ እስከ 3 ሰዓት እስከ 4 ሰዓት ቆይቶ ምናምን የሚተኙ ከሆነ ይደክማቸዋል እና ልክ ሌላው በማግስቱ ወደ ትምህርት ቤት በሚሄዱበት ጊዜ ሰውነታቸው ወደ ድካም ይጋለጣል። ስለዚህ ያ ከሚሆን መሆን ያለበት ምንድነው? ከትምህርት ቤት እንደሄዱ የተለያዩ የጥናት ፕሮግራሞቻቸውን ያዘጋጁና ማለት ለምን ይሄ ምንድነው? ለምሳሌ ከትምህርት ቤት ልክ እንደሄዱ በምን ሰዓት ትንሽ ደቂቃ አርፋለሁ ከዛም በኋላ ሲሆን ማለት የመጨረሻ ጊዜ መቼም አንዳንድ ጊዜ ደግሞ ሪፍሬሽ ማድረግ አለባቸውና እሱን ደቂቃቸውን ከፋፍለው ዛሬ የሆነ ፕሮግራም ላይ አውጥተው ያንን ትምህርት ሳያዩ አለማደር በቃ ማለት ከዛም በኋላ እንደዛ እያደረጉ ቢያጠኑ የተሻለ ይሆናል ብዬ አምናለሁ። ፕሮግራም ማውጣት ደግሞ በጣም ተገቢ ነው፣ የማጥኛ ፕሮግራም ማለት ነው። ሁሉንም በአግባቡ ለማየት ለመመልከት ለመጠቀም ጊዜያቸውን ለመጠቀም ለምሳሌ ያው በእርግጥ ወላጅ የሚያግዝ ሊኖር ይችላል፣ ማይኖርም ይኖራል። ግን ወላጅ የሚያግዝ ካለ ለምሳሌ ከዚህ ሰዓት እስከዚህ ሰዓት እንዲህ አይነት ነገር እሰራለሁ፣ ከዚህ ሰዓት እስከዚህ ሰዓት ያችን ሰዓት በአግባቡ ከተጠቀሙ ልጆች ውጤታማ ይሆናሉ 100% ማለት ነው። ካልሆነ ግን በዘፈቀደ የምንሄድ ከሆነ ለምሳሌ ዛሬ ምን አጠናለሁ ብለን ሳናስብ ዝም ብለን የምንሄድ ከሆነ ግን የትኛው ላይ እንደሚረግጡ የትኛውን ሳብጀክት እንደሚያነሱ ምን እንደሚያነቡ ስለማያውቁት የዛን ሰዓት ላይ እነሱም ይወዛገባሉና የጥናት ፕሮግራም ቢኖራቸው የተሻለ ነው ያምናለሁ። የተሻለ ነው። በጣም ጥሩ። እንግዲህ መምህር በጣም በጥሩ ሁኔታ የተለያዩ ሀሳቦችን እያጋራሽን ነው። ልጆችም ደግሞ እንደሚከታተሉ እናምናለን። ባልሹ መንገድ አጥንተው አሁን ላይ 6ኛ ክፍል እንዲሁም 8ኛ ክፍል የሆኑ ተማሪዎች ጥሩ የሚኒስትሪ ውጤት እንደሚያመጡ ተስፋ እናደርጋለን። ቀደም ሲል የ3ኛውን ጥያቄ አስታውሰን ነበር የተመለስ ነው። የ3ኛው ውስጥ ጥያቄ ሀሳቡ ምንድን ነው? የተዘረዘሩት ምርጫዎችስ ምን ይመስላሉ የሚለውን እንመልከት። እሺ እሺ የ3ኛው ጥያቄ 3 ሙሉ 3/5% ወደ ክፍልፋይ ሲለወጥ ስንት ነው ማለት ጥያቄው። በነገራችን ላይ የወጣው ጥያቄ በጣም ቀላል ነው፣ ግን ያው እየሞከራችሁ ደግሞ ያው ለአንድ ጥያቄ 2 ደቂቃ እንደሚሰጥም በደንብ አውቃለሁ። ምናልባት ሰዓት አጥሯችሁም ከሆነ እንግዲህ ያለቅም 3ኛ ጥያቄ ላይ የተሰጠው ምንድነው? ስለ ክፍልፋይ ጽንሰ ሀሳብ ስንማር 3 ሙሉ 3/5% ወደ ክፍልፋይ ሲለወጥ 3 ሙሉ 3/5% ወደ ክፍልፋይ ሲለወጥ ስንት ይሆናል ነው። አሁን በመጀመሪያ ደረጃ ይህ ክፍልፋይ ምንድነው ስንል ድብልቅ ቁጥር ተብሎ ይጠራል። ድብልቅ ቁጥር ደግሞ ምን ይይዛል ስንል ሙሉ ቁጥርንና ህገኛ ክፍልፋይን ይይዛል። ህገኛ ክፍልፋይ ምንድነው ስንል ህገኛ ክፍልፋይ ማለት ላዕሉ ከታህቱ ምን ያለ ማለት ነው? ያነሰ ወይም ደግሞ ከአንድ ያነሰ ዋጋ ያለው ማለት ነው። ስለዚህ ይሄን ስንመለከት በመጀመሪያ ደረጃ ይሄን ክፍልፋይ ይሄኛውን ወደ ህገወጥ ወደ ክፍልፋይ ቀይረን ለማስቀመጥ የተቀመጠው በፐርሰንት ነው። በመጀመሪያችን ድብልቋን ወደ ህገወጥ መለወጥ አለብን። በምንለውጥበት ጊዜ ህጉ ወይም ደግሞ አሰራሩ ምንድነው? ይቺ ሙሉ ቁጥር ትባላለች። ይሄኛው ደግሞ ብቻውን ደግሞ ምን ይባላል ማለት ነው? ህገኛ ክፍልፋይ ተብሎ ይጠራል። ስለዚህ በዚህ ጊዜ ምን እናደርጋለን? ሙሉ ቁጥሩ ማብዛት የሚችለው ምኑን ነው ማለት ነው? ታህቱን እናባዛለን። 3 ሲባዛ በ5 ሲደመር እንላለን። ከዛ ከማን ጋር ይደመራል ማለት ነው? ከላዕሉ ጋር ይደመራል። ሲካፈል ታህቱ ሁል ጊዜ አይቀየርም። ሁል ጊዜ የሚሆነው ራሱ
የነበረው ታህት ነው ማለት ነው። ስለዚህ 3 ሲባዛ በ5 ሲደመር 3 ካልን በኋላ ምን አለን ማለት ነው? እዚሽ ጋር ፐርሰንት አለን ፐርሰንት። ስለዚህ 3 ሲባዛ በ5 15 ነው። 15 ሲደመር 3 ደግሞ ስንት ይመጣል ማለት ነው? 18 ይመጣል። ስንተኛ? አምስተኛ። ምን አለን እዚህ ጋር? ፐርሰንት አለን። ፐርሰንት ምንድን ነው? ወይም ደግሞ 1% ከስንት ጋር እኩል ነው ስንል ምናልባት ያው ስትማሩ በደንብ ታስታውስታላችሁ። 1% ከማን ጋር እኩል ነው? ከአንድ መቶኛ ጋር እኩል ነው ሁል ጊዜ ማለት ነው። ይሄን ይወክላል። ፐርሰንት የሚወክለው 1/100 ነው። ስለዚህ እዚህ ጋር አሁን የምን ምልክት አለ ስንል እንግዲህ በአባዛት በብዙ አይነት መንገድ ይገለጻል። 18 5ኛ ሲባዛ በፐርሰንት ብለን ማለት እንችላለን። ስለዚህ እዚሽ ጋር ማለት ነው 18 5ኛ ሲባዛ በስንት ይሆናል ማለት ነው? በአንድ መቶኛ ይሆናል። ክፍልፋይን ከክፍልፋይ በምናባዛበት ጊዜ ደግሞ ላዕሉን ከላዕል ታህቱን ደግሞ ከታህት ማባዛት ነው። ስለዚህ 18 ሲባዛ በአንድ ስንት ይመጣል? 18 ይመጣል። 5 ሲባዛ በመቶ ደግሞ ስንት ይሆናል ማለት ነው? 500 ይሆናል። ይሄን መልስ ቀጥታ ማናገኘው ከሆነ ብዙ ጊዜ አሁን ከፐርሰንትም ይሁን ከአስርዮሽም ይሁን ከክፍልፋይ ከየትኛውም ማለት ነው በምን ማለት ነው በክፍልፋይ ቁጥሮችን በምናስቀምጥበት ጊዜ ዝቅተኛ ሂሳባዊ ቃል መቀመጥ አለበት። በዝቅተኛ ሂሳባዊ ቃል ስንል ቁጥሮቹን ማቃለል ማለት ነው። ስለዚህ በተመሳሳይ ቁጥር በምናቃለልበት ጊዜ አሁን ይህ ቁጥር ለማን ይካፈላል? ለሁለት ይካፈላል። ይሄም ለማን ይካፈላል? ለሁለት ይካፈላል። ወደ መጀመሪያው ጥያቄ አካባቢ ስመጣ ስለ ተካፋይነት ደንብ ስናገር ከሰማችሁኝ ይህ ማለት ለሁለት ተካፋይነት የምንላቸው የአንድ ቤት ሆሄያቸው ወይም ደግሞ የአንድ ቤት ቁጥሩ 0ን 2ን 2 4 6 እና 8ን የያዘ ነው። ስለዚህ የታችኛው የአንድ ቤቱ 0 አለው፣ የላይኛው ደግሞ የአንድ ቤቱ ስንት አለው? 8 አለው። ስለዚህ በተመሳሳይ ቁጥር መካፈል ይችላል። ይችኛዋን በሁለት ስናካፍል 9 ይሆናል። ይሄኛውን በሁለት ስናካፍል ደግሞ ስንት ይሆናል ማለት ነው? 250 ይሆናል። ስለዚህ የዚህ ጥያቄ መልሱን የያዘው መምህር የዚህን ጥያቄ መልስ ሳትመልሺ ተማሪ አለን። እሺ ተማሪያችን እናገኝና እዛው ባለሽበት ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ከየት ነው? ዮናስ ከወላይታ። እሺ ቴሌቪዥን ከፍተሻል? ድምጹን ቀንሺና የሶስተኛው ጥያቄ ላይ ነን። መምህር መልሱን ሳትመልስ ታብራሪልናለሽ? አዎ። እሺ ድምጽሽን ከፍ አድርጊና 3 ሲባዛ በ5 ሲደመር በ18 ከኛ ይመጣል። ከዛ አንድ ሳይፈን አንድ በመቶ ከዛ 18 በአንድ ስንት ይመጣል? 5 ሲባዛ በ500 ይመጣል። በሁለት 18 9 ይመጣል። 500 200 መልሱ ምንድን ነው? ለምን ይላል? ለምን ይላል? 950 ልክ ናት አይደለ? ልክ ነች። በትክክል ተመልሷል። ስልኳ ትንሽ ጥራት የለውም። በእርግጠኝነት ቴሌቪዥን ከፍታለች። አልከፈትኩም ብላናለች። ግን መምህር ምን ታያታለች? በመጨረሻ ሰዓትም ቢሆን ገብታ በመጨረሻ ሰዓትም ቢሆን ያው ገብታለች። ግን ደግሞ አሰራሩንም በትክክል ገልጸዋለች። በጣም ጎበዝ፣ በጣም በርቺ። ያው የሚኒስትሪ ዝግጅት ማለት በጣም በዚህ መልክ ስለሚያግዛት ጥሩ ነው። በጣም ጎበዝ፣ ተበርታ። በጣም ጥሩ። ሰምተሻል አይደለ? አዎ በጥሩ ሁኔታ በዚህ ረገድ ከተዘጋጀሽ ሚኒስትሪ እንግዲህ በጣም ቆንጆ ውጤት ታመጫለሽ። ቀደም ሲል የተላለፉትን ጥያቄዎች በመምህር ስታስረዳ ተመልክተሻል አይደለ? አዎ። በቃ ሌሎቹንም እንደዚህ ሞክሪ። ከዚህ በኋላ ያሉትን ጥያቄዎች ሞክሪ። ስላገኘንሽ ከልብ እናመሰግናለን። መልካም ጊዜ። እሺ መምህር፣ ስለዚህ መልሳችንን አግኝተናል ማለት ነው። ቀረ የምትይው ካለ ትችያለሽ። እሺ እናመሰግናለን በጣም። የሶስተኛውን ጥያቄ በዚህ መልኩ አንቺም ጥሩ የሆነ ማብራሪያ ሰጥተሽናል። ተማሪያችንም ደግሞ ሞክራልናለች። ወደ አራተኛው ጥያቄ ነው የምናልፈው። የአራተኛውን ጥያቄ በተወሰነ መልኩ እንከታተልና ተመልሰን እንገናኛለን።
ውድ ተማሪዎቻችን የአራተኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። ካለን ሰዓት አንጻር በቀጥታ መምህር ወደ አንቺ ነው የምንመጣው። የአራተኛው ጥያቄስ ሀሳቡ ምንድን ነው የሚለው እንመልከት። እሺ የአራተኛው ጥያቄ ሀ በለ ተካፋይ ከሆነ የሀ እና የለ ትጋብ ከሚከተሉት የቱ ይሆናል ይላል። ስለ ትንሹ የጋራ ብዜትና ስለ ትልቁ የጋራ አካፋይ ስንማር ምንድነው ሀ በለ ምን ከሆነ ተካፋይ ከሆነ ተካፋይ ማለት እንግዲህ ይህ ቁጥር ለዚህ ያለቀሪ መካፈል ሲችል ይሄኛው ደግሞ ይሄኛውን ያለቀሪ ማካፈል ሲችል ነው። በዚህ ጊዜ አሁን ምን አድርገን መውሰድ እንችላለን? ለምሳሌ ሀን ስንት ብንል ማለት ነው 100 ለን ደግሞ ስንት ብለን ብንወስድ ማለት ነው 25 ብንል 100 ለ25 ያለቀሪ መካፈል ይችላል። ስለዚህ 100 በ25 ምንድነው ተካፋይ ነው። 100 በ25 ተካፋይ ከሆነ 25 የ100 አካፋይ ከሆነ በዚህ ጊዜ ምን ስንፈልግ ማለት ነው ትጋብ ወይም ደግሞ ትንሹ የጋራ ብዜት የማንና የማን ማለት ነው የሀ እና የለ ምን ይሆናል ነው። ትንሹ የጋራ ብዜት ከሆነ አሁን ለሁለቱ ቁጥሮች መሆን የሚችለው ምንድነው ተካፋዩ ራሱ ትንሹ የጋራ ብዜት መሆን ይችላል። ትጋአው ደግሞ ወይም ደግሞ ትልቁ የጋራ አካፋይ ደግሞ መሆን የሚችለው ማን ነው ካልን አካፋዩ ወይም ደግሞ ሁለቱን ቁጥሮች ማካፈል የሚችለው ነው። በዚህ ጊዜ አሁን አካፋይ ማን ነው ተካፋይ ማን ነው ስንል ሀ ተካፋይ ነው፣ ለ ደግሞ ምንድነች አካፋይ ነች። ይሄን እንውሰድ። ስለዚህ 100 በማን ማለት ነው በ25 ተካፋይ ከሆነ የሁለቱ ቁጥሮች ትንሹ የጋራ ብዜት መሆን የሚችለው 100 ነው። ተካፋዩ ትንሹ የጋራ ብዜት ይሆናል፣ አካፋዩ ደግሞ ትልቁ የጋራ አካፋይ መሆን ይችላል። ስለዚህ ትንሹ የጋራ ብዜታቸው ማን ይሆናል ማለት ነው ሀ ይሆናል፣ ትልቁ የጋራ አካፋያቸው ደግሞ ለ ይሆናል ማለት ነው። ስለዚህ ምናልባት በተለዋዋጭ ወይም ደግሞ በፊደል ስለተተካ ነው እንጂ በቁጥር ቢተካ ያው በእርግጠኝነት አብዛኛው እንደምትሞክሩት እርግጠኛ ነኝ። ስለዚህ ሀ በለ ተካፋይ ከሆነ የሁለቱ ቁጥሮች ትንሹ የጋራ ብዜት ሁል ጊዜ መሆን የሚችለው ማን ነው ማለት ነው ሀ ነው። ይሄ ከተቀያየረ ደግሞ የሀ አካፋይ ከሆነ ደግሞ ትንሹ የጋራ ብዜታቸው መልሶ ሀ ነው የሚሆነው፣ ትልቁ የጋራ አካፋያቸው ግን ለ ነው የሚሆነው። ስለዚህ አካፋይና ተካፋይ የሚሉትን ሁለቱን ቃላቶች ብቻ ለዩ። ከዛ ውጭ ግን ትንሹ የጋራ ብዜታቸው ሀ ነው የሚሆነው፣ ትጋአቸው ደግሞ ለ ነው የሚሆነው። የዚህ ጥያቄ ምላሻችን የሚሆነው ሀሌታ ውሃ ራሱ ይሆናል ማለት ነው። በጣም ጥሩ መምህር፣ ከልብ አድርገን እናመሰግናለን። አራቱን ጥያቄዎች እንግዲህ በጥሩ ማብራሪያ ጨርሰናል። አምስተኛው ጥያቄ ላይ ነው የምንገኘው። አምስተኛው ጥያቄ ቀደም ሲል እንግዲህ 180 ሲቀነስ በ ይበልጣል ወይም እኩል ነው 120 ይበልጣል ወይም እኩል ነው የሚለውን መሀል ላይ እንድታስገቡ ገልጸናል። ከዛ ውጪ ደግሞ ምርጫ ሀመር ውሃ ላይ 1 2 3 4 5 ብለን 6 አላልን 7 ነው ያለው። ስለዚህ 5 6 7 8 9 በሚል አስተካክሉ። እስቲ በተወሰነ መልኩ ተከታትለን ተመልሰን እንገናኛለን። ውድ ተማሪዎቻችን የመጨረሻውና አምስተኛውን ጥያቄ ተከታትለን ተመልሰን ተገናኝተናል። መምህር አምስተኛው ጥያቄ የመጨረሻው ጥያቄ ቀደም ሲል በሰጠነው ማስተካከያ መሰረት እስቲ ምንድነው የሚለው ምላሹስ ምን ይሆናል የሚለው ካንቺ እንስማ። ስለዚህ ተማሪዎች ከሁለት ደቂቃ በላይ እየተጠቀሙ ነው ማለት ነው አይደል መምህር? ዛሬ ተሰጣቸው። እሺ አምስተኛ ጥያቄ
180 ሲቀነስ ይበልጣል ወይም እኩል ይሆናል ከ120 ይላል። ከዛ ምንድነው የሚለው ለሚለው ያለ እኩልነት አረፍተ ነገር መፍትሄ ሊሆን የሚችለው ቁጥር የቱ ነው? የመስሪያ ክልል ከ10 ያነሱ መቁጠሪያ ቁጥሮችን ተጠቀሙ ይላል። ከ10 ያነሱ መቁጠሪያ ቁጥሮች ስንል እንግዲህ ምንድነው መቁጠሪያ ቁጥር የሚጀምረው ከስንት ነው? ከ1 ነው። ስለዚህ ከ10 ያነሱ ከተባልን ደግሞ 10 አይጨምርም። ነገር ግን ከማን ጀምረን ማለት ነው? 1 2 3 4 እያለ እስከ ስንት ድረስ ማለት ነው? እስከ 9 ድረስ ያሉትን ቁጥሮች ብቻ ነው መጠቀም የምንችለው። ስለዚህ አሁን የሚመጣልን ማለት የተለዋዋጩ ዋጋ ከዚህ የተለዩ ቁጥሮች አረፍተ ነገሩን እውነት ሊያደርጉት የሚችሉ ቁጥሮች ሊኖሩ ይችላሉ። ነገር ግን እኛ ተገድበናል። የተገደብነው ደግሞ ከስንት እስከ ስንት ማለት ነው? ከ1 እስከ 9 ያሉ መቁጠሪያ ቁጥሮችን ብቻ ነው ልንጠቀም የምንችለው ማለት ነው። የዚህ ያለ እኩልነት አረፍተ ነገር አሰራሩ ምንድነው ወይስ ደግሞ እንዴት አድርገን እናሰላለን የሚለውን እንመለከታለን። መጀመሪያ ላይ 180 ሲቀነስ ይበልጣል ወይም እኩል ይሆናል ከ120 ማለት ነው። ይህም በምንሰራበት ጊዜ በመጀመሪያ ደረጃ አሁን እዚህ ጋር የተለያዩ ቁሞች አሉ። እነዚህ ቁሞች ደግሞ ተመሳሳይ ናቸው ወይስ አይደሉም? ተመሳሳይ ቁም የምንላቸው የፊደል አብዦቻቸው ተመሳሳይ የሆኑ ካለዛ ደግሞ ከፊደል አብዦች ቁጥር ውጭ ደግሞ ቁጥሮች ደግሞ በሙሉ ምንድናቸው? ተመሳሳይ ቁም ተብለው ይጠራሉ። ይሄን ስንወስድ አሁን እዚህ ጋር ስንመጣ ከ180 ፊት ለፊት ላይ ምንም አይነት የመቀነስ ምልክት ከሌለ ቁጥሩ ምንድነው? ፖዚቲቭ ነው። በዚህ ጊዜ ይችኛዋ ባለችበት ኔጌቲቭ ሆኖ ኔጌቲቭ ይበልጣል ወይም እኩል ይሆናል 120 ባለበት ይቀመጥና ከዛም በኋላ ይሄ 180 ከምን ማለት ነው? ከእኩል ይሆናል በኋላ ወይም ደግሞ ከያለ እኩልነት አረፍተ ነገሩ በኋላ ይሻገራል። በሚሻገርበት ሰዓት ይሄ ከፊት ለፊቱ ፖዚቲቭ ነው ወይም ደግሞ ፖዚቲቭ ማለት ከፊት ለፊቱ ምንም አይነት የመቀነስ ምልክት ከሌለ ቁጥሩ ፖዚቲቭ ነው። ሲሻገር ግን በተቃራኒው ምንድነው ሆኖ የሚሻገረው ማለት ነው? ኔጌቲቭ ሆኖ ነው የሚሻገረው። ሲቀነስ 180 ይሆናል ማለት ነው። ይሄን ስንሰራ ኔጌቲቭ ይበልጣል ወይም እኩል ይሆናል 120 ላይ ሲቀነስ 180። እንግዲህ ከትንሽ ቁጥር ትልቅ ቁጥሮችን በምንቀንስበት ጊዜ ይህ ማለት ምን ማለት ነው? 120 ሲደመር ኔጌቲቭ 180 ማለት ነው። ይሄን በምንሰራበት ሰዓት ኔጌቲቭ ማለት እዳ ማለት ነው። ስለዚህ አንድ ሰው ለምሳሌ 180 ብር እዳ አለበት ብለን ብናስብ ከዛም በኋላ ግን መክፈል የቻለው ስንት ነው ማለት ነው? 120 ብር ቢከፍል እዳውን ጨርሷል ወይስ አልጨረሰም ነው? እዳው አላለቀም። ስለዚህ እዳው ካላለቀ ከ180 ላይ 120ን ሲከፍል ስንት ይቀራል? 60 ይቀራል። ያነ 60 ግን ገና ተከፍሎ ያላለቀ እዳ ነው። ስለዚህ በኔጌቲቭ ይቀመጥና ኔጌቲቭ 60 ይሆናል ማለት ነው። ከዛ አሁን ሁልጊዜ ተለዋዋጮች ከፊት ለፊታቸው ማለት ሊሆን የሚችለው ፖዚቲቭ ነው መሆን ያለበት እንጂ ኔጌቲቭ ሊሆን አይችልም። ስለዚህ የዚህ ለምሳሌ መጣኙ ስንት ነው ካል ኔጌቲቭ 1 ነው። ስለዚህ ይችን በኔጌቲቭ ይችኛዋን በኔጌቲቭ እናካፍላለን። ኔጌቲቭ በኔጌቲቭ ይጣፋል። ከዛ በብቻውን ይወርዳል። በኔጌቲቭ ቁጥሮች በምናካፍልበትና በምናባዛበት ጊዜ ግን ይሄ ምልክቱ ምንድነው? አብሮ ይዞራል፣ ይገለበጣል። ካልሆነ ግን አረፍተ ነገሩን እውነት ማድረግ አንችልም ማለት ነው። ስለዚህ ይሄ ኔጌቲቭ በዚህ ኔጌቲቭ ይጣፋና 60 ይሆናል። አሁን ይሄን አረፍተ ነገር እውነት የሚያደርጉልን ከ60 የሚያንሱ የትኛውም መቁጠሪያ ቁጥሮች ወይም ደግሞ የትኛው ሙሉ ቁጥር ነው። እኛ ግን መጀመሪያ ስንነሳ ስንት ተብለን ተገድበናል ማለት ነው? ከ10 ያነሱ ምኖችን ማለት ነው? መቁጠሪያ ቁጥሮችን ተጠቀሙ ተብለናል። ስለዚህ መውሰድ የምንችለው በቦታ ማንን ነው ማለት ነው? ከ10 ያነሱ መቁጠሪያ ቁጥሮችን ነው። ይህ ማለት የመፍትሄ ስብስቡ ሊሆን የሚችለው ስንት ነው ካል 1 2 3 4 5 6 7 8 9 እስከዚህ ድረስ ያሉት ቁጥሮች የተሰጠው የአለ እኩልነት አረፍተ ነገር የመፍትሄ ስብስቦች ይሆናሉ። ይሄንም ለማረጋገጥ ለምሳሌ አንድን እዚህ ጋር በወስድ 1 ያንሳል ወይም እኩል ይሆናል ከ60 አዎ ያንሳል፣ ልክ ነው። ሁለትን ብንወስድ ሁለትም ያንሳል ወይም እኩል ይሆናል ከ60 አዎ ልክ ነው። የመጨረሻ 9ን ብንወስድ እንኳን 9 ከ60 ያንሳል አዎ ያንሳል። ስለዚህ አረፍተ ነገሩን እውነት የሚያደርጉት ቁጥሮች እነዚህ ይሆናሉ ማለት ነው። ስለዚህ የዚህን ምላሽ የያዘልን ቅድም ያው ማስተካከያ ተሰጥቷል። 1 2 3 4 5 6 7 8 9ን የያዘው ሐመር ውሃ ነው ማለት ነው። በጣም ጥሩ መምህር፣ ከልብ አድርገን እናመሰግናለን። 5ቱን ጥያቄዎች በጣም በጥሩ ማብራሪያ መልስ ሰጥተሽልናል። ተማሪዎችን በጣም በጥሩ ሁኔታ ሞክረዋል ብዬ ተስፋ አደርጋለሁ። የሰዓቷ ጉዳይ እንዳለ ሆኖ ማለት ነው። ስለዚህ ሌላ ጊዜ የሂሳብ ጥያቄዎች ሲሰጡ እንግዲህ በጣም በፍጥነት እየሞከሩ እንደሚመልሱ ተስፋ እናደርጋለን። አሁንም እንደሚሞክሩ እናምናለን። ሰዓቱ ስለገደባቸው ነው እንጂ። ቆይታችን እንዴት ነበረ? በጣም ቆንጆ። ጥያቄዎቹን ጨረስን። አጠቃላይ እስቲ ቆይታችን ምን ይመስል ነበር? እንደዚህ አይነት ዝግጅቶች ምን ያህል ጠቀሜታ አላቸው ለተማሪዎች? መምህራኖችስ ምን ማድረግ አለባቸው በእንደዚህ አይነት ዝግጅቶች ላይ የሚለውን
አጠር ባለ መልኩ እስቲ ያካቱ። ማለት በጣም ቆንጆ ነው፣ በጣም ጥሩ ነው። ይሄን ያክል መስዋዕትነት ተከፍሎ ማለት ጊዜያችሁን ተጠቅማችሁ ነውና ከዚህም ስለጋበዛችሁ በጣም ነው ማመሰግነው የመጀመሪያው። ቀጥሎ ደግሞ ይሄ ጠቀሜታው ምንድነው ስንል አሁን አንደኛ የተለያዩ መምህራኖች እዚህ ጋር መጥተው ልምዳቸውን ሼር በሚያደርጉበት ጊዜ ልጆች የተለያዩ ከአንደኛው ሲገባቸው ከሌላኛው ሳይገባቸው አይደለ። ስለዚህ እሱ በጣም ለልጆች በጣም ጠቃሚ ነው ማለት የተለያዩ ዘዴዎችን የተለያዩ ነገሮችን ይማሩበታል እነሱም ማለት ነው። እና በጣም ትልቅ ጥቅም አለው። በጣም ቆንጆ ነው ፕሮግራሙም በጣም ቆንጆ ነው። በጣም ጥሩ። እንግዲህ ቀረ የምትዩ ለተማሪዎች ለወላጆች፣ ያው ተማሪ ወላጅ መምህር አንድ ላይ የተያያዘ ስለሆነ ማስተላለፍ የምትፈልጊው በዚሁ አጋጣሚ ትምህርት ተኮር የሆነ ነገር ይቻላል? እኔ አሁን ማስተላለፍ የምፈልገው ምንድነው ለምሳሌ አሁን እኔ አሁን በማስተምርበት ቦታ የተለየ ነገር አለ። ያን ነገር ያ ልምድ ምንድነው ካል በመጀመሪያ ደረጃ ያው ተማሪዎች እውቀትን ወይም ደግሞ ማወቅን ከጊዜ በኋላ ሊያመጡት ይችላሉና በመጀመሪያ ግን የስነ ምግባር ሁኔታ አለ እና አሁን እኔ ባለሁበት ትምህርት ቤት ወይም ደግሞ በአንድሮሜዳ ምን ይሰጣል ካልሽ ሁሉ ጊዜ የስነ ምግባር ትምህርት አለ ማለት ለወላጅም ተደራሽ የሚሆን ለልጆቹም ደግሞ ሁሉ ጊዜ ጧት ምን ይሰጣል ሰልፍ ላይም ይነገራቸዋል። ቀጥሎ ደግሞ የሆኑ ደቂቃዎች በስነ ስርዓት ተመቻችቶለት ጧት ላይ የሚገባው ሆምሩም ወይም ደግሞ ይሄ የክፍል ኃላፊ የሚባለው መምህር ገብቶ መጀመሪያ ለልጆቹ አንድ ርዕስ በቀን እያንዳንዱ ወራቶች ላይ እያንዳንዱ የትምህርት ቀናቶች ላይ ምን አለ የስነ ምግባር ርዕስ አለ። ስለዛ ርዕስ ያብራራል። ከዛ ያን ካደረገ በኋላ ደግሞ ሰባቱም ክፍለ ጊዜ የሚገባው መምህር በሙሉ ምን ያደርጋል ካልሽ የስነ ምግባር ርዕስ ያስተምራል ለአንድ ደቂቃም ለሁለት ደቂቃም እና ተማሪዎች መጀመሪያ በምን ይታነጻሉ? በስነ ምግባር ይታነጻሉ። በስነ ምግባር ከታነጹ ደግሞ ከዛም በኋላ ውጤቱን ማምጣት መጀመሪያ ላይ ማዳመጥ፣ ትሁት መሆን፣ ትግስተኛ፣ ታጋሽ መሆን አለ የሚጠበቅባቸው። ያን ከሆኑ ደግሞ ከዛም በኋላ ውጤት ማምጣት ያው ለነሱ በጣም ቀላል ስለሆነ ይሄን ቢያደርጉ ማለት በስነ ምግባር የታነጹ ልጆቹን በውጤት የተሻለ ለማድረግ በስነ ምግባር የታነጹ ቢሆኑ የተሻለ ነውና እንደዚህ አይነት ልምዶች ቢወስዱ ብዬ አምናለሁ። በጣም ጥሩ ከልብ እናመሰግናለን። እንግዲህ ስነ ምግባር እንዳልሽው ለሁሉም ነገር መሰረት ነው። ከጊዜ ጊዜያቶች ሲቀያየሩ ቴክኖሎጂ ሲሰፋ ሁልጊዜም እንዳይጠፋ ጠብቀን የምናቆየው ነገር ነውና በጣም ጥሩ ነገር ነው የተናገርሽው መምህር። ለዛሬ ግን እዚህ ድረስ በመምጣት ለተማሪዎች በጣም በሚመጥን ሁኔታ ማብራሪያዎችን ሰጥተሽናል። ጥያቄዎችን እንደዚሁ አዘጋጅተሽ በጣም እናመሰግናለን። እኛ ደግሞ እዚህ ድረስ አንቺም ጊዜሽን መስዋዕት አድርገሽ በዚህ ሁኔታ ደግሞ አብረሽን ስለቆየሽ በልጆች ዓለም ክፍል ስም በመምህሬ ዝግጅት እችን የምስክር ስም ወረቀት እንሰጣለን። እናመሰግናለን። እዚህ ድረስ ስለመጣሽ በጣም ጥሩ አረፍ በይ። ውድ ተማሪዎቻችን እንግዲህ ዛሬ የሂሳብ ጥያቄዎች ላይ ትኩረት አድርገን በጣም ደስ የሚል ማብራሪያ አገኘን። መምህር በጣም በጥሩ ሁኔታ የተዘጋጁትን ጥያቄዎች እያብራራች በምን አይነት መልኩ ቀላል በሆነ መንገድ መስራት እንደምትችሉም አሳይታለች። ከዛ ውጪ ደግሞ የተለያዩ ሀሳቦችም እንደዚሁ አጋርታናለች። ይህን ሁሉ እንዳያዛችሁ ተስፋ እናደርጋለን። ዛሬ እንግዲህ ቆይታችን ይሄን ይመስል ነበር። ሳምንት ደግሞ ሌላ መምህር ይዘን እንዲሁ ለእናንተ የሚመጥኑ ዝግጅቶችን ወደ እናንተ እናደርሳለን። ይህ ዝግጅት ካመለጣችሁ ማክሰኞ 11 ሰዓት ላይ በድጋሚ በልጆች ዓለም ቻናል እንግዲህ መከታተል ትችላላችሁ እንላለን። ዝግጅቱን ወደ እናንተ በማድረስ ሜሮን ሙልጌታ ከአስፈጻሚያችን ቤተልሔም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረኩኝ። ሳምንት እስከምንገናኝ መልካም ሳምንት ይሁንላችሁ።